በእምነትህ ነው የምታየው ዓለምህን። 3 ዓመት ሰርቼ ያላመጣሁት ለውጥ በ4-5 ወር ለውጥ አመጣ። በጣም የሚሰቃይ ሰው በጣም ትልቅ ደረጃ መድረስ የሚችል ሰው ነው። ብዙ ስሜቶች አሉ ባይዘው። እኔ አሁን ብዙ ስሜት ነው የምለቀው። አንዳንዴ የሀዘን ስሜት እለቃለሁ ሰዎች ላይ፣ ለተጎዱ ሰዎች ማለት ነው። የፍቅር ስሜት እልካለሁ። ሁሉ ነገር የምታረገው ሁሉ ነገር በፕላን ነው። መቼ ነበር ለመጨረሻ ጊዜ ያለቀስከው? አንድ ሰው እንዴት ነው ቫይራል መውጣት የሚችለው? እንዴት ነው ማህበራዊ ሚዲያ ተጠቅሞ ገንዘብ መስራት የሚችለው? ልብ ብላችሁ እንድትሰሙኝ ይፈልጋል። አንደኛው መንገድ፣ ሁለተኛው ደግሞ ሶስተኛ ትላላቅ ቲክቶከሮቹ 50,000 እስከ 400,000 ምናምን ይሰራሉ በየማታ በአንድ ማታ። አሁን አብዛኛው ቲክቶከር ድንብርብር ያለው ቢካዝ የሚለቁት ቪዲዮ ለማን እንደሆነ ምን እንደሆነ አያውቁ። አላማ የላቸው። አላማ ከሌለክ ማን ሰው አያውቁ። ምናልባት እስካሁን አውርተኸው ማታቅ ግን ስቲል ስትራግል እያደረክበት ያለ ማንነት አለ። ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ? አናላይቲክሳችን ላይ ገብተን ባየነው መሰረት ከ81% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። መተናል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከረዥም ጊዜ በኋላ ነው የተገናኘ ነው። በጣም ደስ ብሎኛል ስለመጣህ። እኔም በጣም ደስ ብሎኛል። በጣም የሌለ ማለት ነው። አውልቀዋለሁ። መነጽሬ አውልቀዋለሁ። ቃል ገብቼ ነበር። ኦልራይት። ዛሬ እንግዲህ በጣም ብዙ ነገሮችን እናነሳለን። አብሶ ደግሞ ከሰዎች አይን ውስጥ ካለው አዶናይ ጀርባ ያለውን ነው ማወቅ የፈለኩት። ማለትም ቢሃይንድ ካሜራ ያለውን አዶናይ ምን ይመስላል? አስተሳሰቡ፣ እይታው፣ ራሱ ላይ የሚሰራበት መንገድ። የሆነ ጊዜ አንድ እንትን ያየሁት ነበርና ኮሜዲያኖች ሰዎችን ለማሳቅ መድረክ ላይ ወጥተው ያንን ነገር ሲያደርጉ እሱ እኮ ኮሜዲያን ነው፣ ቀልደኛ ነው ምናምን ይላሉ። ግን ሰውን እንዴት አድርጌ ላስቅ ብሎ ያ ሰውዬ ምን ያክል እንደሚዘጋጅ አያውቁም። ልክ እንደዛ ሰዎች አይን ውስጥ ለመግባት ሰው ምን ያክል እንደሚዘጋጅ ሌላ ሰው አንደርስታንድ አያደርገው። እንዴት አቴንሽን እንደሚሳብ፣ እንዴት እንደሚሰራ እያንዳንዱን ነገር ዛሬ እንግዲህ እናወራለን። በደንብ አድርገን። ዌልካም፣ እንኳን ደህና መጣህ። አዶናይ ማን ነው? አዶናይ ማለት አይ ቲንክ እያደግኩኝ በመጣ ቁጥር ወደ ህፃንነት እየተመለስኩኝ ነው የመጣሁት። ልጅ እያለሁኝ ማለት ነው በጣም አቴንሽን ወድ ነበር። ኪንደርጋርተን እየተማርኩኝ እያለ አስታውሳለሁ ተማሪዎች ከበሩ ፊት ማለት ነው ቁጭ ብሎ ተሰብስበው አዶናይ ካላሉልኝ አልገባም ነበር። እግዚአብሔርን ነው የምልህ። ከዛ በእኔ ምክንያት የጀመሩት ሁሉም ተማሪ ሲመጣ ስማቸው እየተጠራ ይጨበጨብላቸው ነበረ። እና ልጅ እያለሁ አቴንሽን ወድ ነበር፣ ነፃነት ወድ ነበር። ሁሌም ከቤት ጠፋ ነበረ። ከቤት ጠፍቼ ወደ ሆቴል ሄጄ አይስክሪም ገዝቼ ማለት አስታውሳለሁ። ትንሽ ብር ይዤ ነበር። መንገድ ላይ ወክ እያደረኩኝ ፋዘር በቃ ገርሞት ከኋላ የሆነ መኪና እየነዳ እያየኝ ነበር። እኔ ደግሞ ሱፌን አድርጌ ምናምን አካረጋለሁ። ከዛና ቆይ ያለኝና ትንሽ ዋክ እያደረኩኝ ነው አልኩት። ከልጅነት የጀምሮ ነፃነት ወዳለሁ፣ አቴንሽን ወዳለሁ፣ መቦረቅ፣ መቀለድ፣ በቀልድ እንደ እብድ መሆን ወዳለሁ፣ በቃ መሮጥ ወዳለሁ። and I think አዶናይ እሱ ነው። እየፈለክበት ምክንያቱን አሁን ካደግን በኋላ ወደኋላ ተመልሰን አይደለ ራሳችንን የምናየው እንደ አዲስ ቼክ የምናደርገው። ያ አቴንሽን ሲክ ማድረግ ከምን የመነጨ ነው? በቂ የሆነ ትኩረት አላገኘሁኝም። ከቤተሰብ ብትል እነሱን እየወቀስኩኝ አይደለም፣ ቤተሰብ እነሱም በቂ ትኩረት አላገኙም። ጀነሬሽናል የሚተላለፍ ነገር ነው። ግን በቂ ትኩረት አላገኘኝም። መምህሮችም ከሰዎችም ትኩረት ፈልግ ነበር በጣም ቢካዝ ፍቅር ከዛ ነው የሚገኘው ብዬ አምን ነበረ። ገባት? እሱ ምክንያት ነበረ። አሁን ግን ይህ ትኩረት መፈለግ ማለት ነው በቃ ላወጣው ሙክሬ ራሴን ሂል አድርጌ ስንት አርምሞ ሜዲቴሽን አድርጌ ያላለፍኩበት መንገድ የለም። ገባ? ለምንድነው አቴንሽን የምፈልገው የሚለው ነገር ግን አሁን የተረዳሁት ቢካዝ ኢትዮጵያ ውስጥ መጥፎ ሰዎች ብቻ ታዋቂ መሆን የለባቸውም፣ ጥሩ ሰዎችም ታዋቂ መሆን አለባቸው። ኢቭን አት ኮስት ኦፍ እየተሰደብክም እየተጨናነቅም ቢሆን ባለዛም ነው በቃ ተስፋ ቆርጬ ቲክቶኬን በቃ ልደልቶ ብዬ ግን በነገው ዕለት ተነስቼ ትኩረት እፈልጋለሁ። እሱ ትኩረት የመጣው ቢካዝ ብዙ ሰዎች ይፈልጉኛል፣ እግዚአብሔርም ይገፋፋኛልና ለዚህ ነው ነው ማስበው። ከዛ የተነሳ በእርግጠኝነት ሁሉም ነገር መነሻ ምክንያቶች አሉትና የመጀመሪያ ዩቲዩብ ላይ ለቀካቸውን ቪዲዮዎች የመጀመሪያዎቹን እያየኋቸው ነበረ እና እዛ ላይ
ስላለህበት ሁኔታና ስለ እያንዳንዱ ነገር እያነሳ ምናምን ነበረ። አሁን ደግሞ ያለው ይሄኛው ነፃ የሆነው አዶናይ ያለ ነገሮችን አንደርስታንድ የሚያደርገው ከዛኛው ሙሉ ለሙሉ ተቃራኒ የሆንከው ማንነት ደግሞ አሁን መጥቷል። ምን ስላስተካከልክ ነው? እኔ ማለት ነው እድሜ ልኬ ለመቀየር የለፋሁኝ የጣርኩኝ ሰው ነበርኩኝ። ግን አንድ ሀቅ አወቅኩኝ ከውስጥ የተማርኩት ማለት ነው። ነገና ትናንትና የሚባል የለም። ህይወት የሚቀየረው በምርጫ ነው። በእንግሊሽ ምን ይሉታል መሰለህ? ኳንተም ሊፒንግ ይሉታል። አሁን ልብ ብላችሁ እንድትሰሙኝ ይፈልጋለሁ። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው። የመረጥነው እንሆናለን አሁን ራይት ናው። አሁን ለምሳሌ ገንዘብ ከፈለግ፣ ሰውነትህ እንዲያምርብህ ከፈለግ፣ ስኬት ከፈለግ ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ድካም ብቻ ነው ትርፉ። አሁን ምን አደረግኩኝ እኔ ዛኔ በጣም በብዙ ችግር ውስጥ እያለፍኩኝ ነበረ። ኦኬ አሁን ሆምለስ እየወጣው ነው፣ እየተጨናነቅኩኝ ነው፣ ሰውነቴ እየተበላሸ ነው፣ ፀጉሬ በጣም በቃ ጭብርብር ብሏል ምናምን and I don't like it. Okay so what? አሁን ምንድን ነው የሚመጣው? እመርጣለሁ። አሁን ስናገረው ቀላል ሊመስል ይችላል፣ ግን በስንት ስቃይ ነው የሀሳብ የመጣልኝ። ገባህ? በቃ ለፍቼ ሞክሬ በዚህ ታዲያ ምንድን ነው ፕሮሰሱ? ግን እንዴት ነበር? በጣም የሚያስጠላ በቃ like so painful። ገባህ? because እለፋለሁ እኮ በቃ እሞክራለሁ፣ ግን አይሰራልኝም ምንም ነገር። ገባህ? ምንም አይሰራልኝም። በቃ ገንዘብ በቃ ለማምጣት እሞክራለሁ፣ ያመልጠኛል ገንዘብ። ከኔ እንደሚሮጥ ነው የሚሰማኝ። ከዛ ግን እቺ ኳንተም ሊፕ ያልኩ ነገና ትናንትና የሚባል ነገር የለም ያልኩ ሁሉም በምርጫ ነው። ኦኬ ስትመርጥ ምንድን ነው የሚያጋጥምህ መሰለክ? ወደ ሌላ ዓለም ነው የምትሄደው። ኦኬ ብዙ ዓለሞች አለ ይላል ኳንተም ሊፕ ማለት። አሁን አንተ አብርሃም አለ፣ ከዚህ አንድ ረዳት አብርሃም አለ፣ ጽዳት አብርሃም አለ፣ ሪል ስቴት ካምፓኒ ያለው አብርሃም አለ፣ ፖድካስተር፣ የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣረብ ሳይሆን የሚገባ አንዴ መምረጥ፣ ከዛ ወደፊት መሄድ ነው። ገባህ አይደለ? አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረግኩት፣ ሙሉ ጻፍኩት፣ መጽሐፌ ላይ ነው መልክ ሲሪየስ ሆኜ። ከዛ በኋላ ኦኬ መርጫለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው። ስክሪፕት ጻፍ እንደ ሙቪ ዳይሬክተር። ሁላችንም የህይወታችን ዳይሬክተር ነው። መጀመሪያ የወሰድከው አክሽን ምን ነበረ? መጀመሪያ የወሰድኩት አክሽን እንደዚህኛው አዶናይ አክት ማድረግ አክታዚፍ ማለት በቃ አዶናይ ኦኬ 1 ሚሊዮን ሰዎች ይከተሉታል። አሁን በስነስርዓት በቃ ማዕት ቢዝነስ ክላይንቶች አሉት፣ ማዕት ብር የሚከፍሉት በዶላሮች። ሀሩዋይ አክት ላይክ እንዴት ነው የምናገረው? በኩራት እንደዛ። ገባህ? ለካስ ያስተዋልኩት ነገር ምንድን ነው? ያ የምመኘው አዶናይ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት ቢካዝ ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት፣ የድሮ ጓደኞቼን ለማስደሰት። ኦኬ ብቀየር እንደዚህ ቢሉኝስ፣ እንደዛ ቢሉኝስ፣ አንቺ ተቀየርሽ እኮ፣ አንተ እንደዚህ ሆንክ እኮ፣ ምንድን ነው እንደዚህ ያደረግ፣ ኧረ በስመ አብ ምናምን። እነዚህ ቃላቶች የሚያስፈሩኝ ቃላቶች ነበሩ። ገባህ? አይ ሴድ ዩ ኖ ዋት፣ ገደል ይግቡ እነሱ፣ ገደል ይግቡ። እኔ በማንነቴ መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደል ይግቡ። አይ ዶንት ኬር። and then በሙሉ ብሬቨሪ በድፍረት ማለት ነው ስቴፕ አደረግኩኝ ወደ አዲሱ ማንነቴ። እንደ አዲሱ ማንነቴ መናገር ጀመርኩኝ፣ መስበክ ጀመርኩኝ። ስለ ኮንፊደንስ ማስተማር፣ ስለ ራሴ ማስተማር፣ ራሴን ከፍ ከፍ ማድረግ፣ ራሴን ማድነቅ። ከዛ በጣም ብዙ ጠላቶች መምጣት ጀመሩ፣ በጣም ብዙ ሄተሮች። አንተ እኮ ለማኝ እኮ ነህ፣ አንተ እኮ በረንዳ ያወጣ ሰው እኮ ነህ፣ አንተ እኮ መቼ እኮ። እነዚህ ቃላቶች ማለት ነው እኔን በቃ ዲተሪት ለማድረግ ለማውደቅ የሚጠቀሙት ቃላቶች ሆኑ። ከዛም ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ? ሁላችንም የየራሳችን ሰዎች አሉ የሚቆጣጠሩ ምን መሆን እንዳለብን፣ ማን መሆን እንዳለብን ከአዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው። ገባህ? እነዚህን ሰዎች ፈርተን ነው ህይወታችን የማይቀየረው። የእኔ ደግሞ እነዚህ ሰዎች ኦልሬዲ ወጥቻለሁ ከእነዚህ ጓደኞች መክረውኝ ሊያቆሙኝ የሚሞክሩ የእኔ ሰዎች ማን ሆኑ? ሀገር ሙሉ ሆነ። አሁን ገባህ? ኮመንት ላይ ገብቶ ማን መሆን እንዳለብኝ፣ ምን እንደሚገባ፣ አንተ እኮ እንደዚህ ከሆነ እንደዛ ከሆነ ገባህ? and then I was like okay I understand now። ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም። ገባህ? አሁን አንተ የትናንትናው አብርሃም መሞት ያስፈራዋል። ቢካዝ ወደ ሌላ አብርሃም ከተሻገርክ እሱ ይሞታል። ገባህ? አሁን ያለው አብርሃም ከትናንትና አብርሃም አንድ አይደለም። ገባህ? ከትናንትናው አብርሃም አንድ እንደሆንክ የሚያሳምንክ የትናንትናው አብርሃም ነው። መሞት አይፈልግም የራሱ። ከዛ አንተ አብርሃም የነገ አብርሃምን ለመስራት ሞከረ። ወደ እሱ ስትሻገር የትናንትናው አብርሃም ምንድን ነው የሚያደርገው መሰለኝ? ዓለምህ ላይ አንተን የሚያወዳድቁ ሰዎች ያመጣብሃል።
ቢካዝ ዩር ቶት ክሪኤት ዩር ሪያሊቲ ነው የሚለው። የምትፈራውን ፍርሃት ተጠቅሞ ማለት ነው እነዛ ሰዎች ብቅ ብቅ ያደርግብሻል፣ ኮመንት ላይ ይመጡልሃል፣ ይሰድቡሃል፣ ምናምን ሊመልስህ እኮ ነው ወደሱ። ከዚ ይሞታል፣ ሊሞት ቀርበዋል። ገባ ስድቡ አትችለውም አንተ። ከዛ ስቃይ ይበዛብሃል። ኧረ በስመ አብ ወመንፈስ ቅዱስ። ስቃዩ እየተሰማ ያለው እሱ ነው፣ አንተ አይደለህም። ገባ ከዛ ምንድን ትሆናለህ አንተ? ኧረ ይቅርብኝ ብለህ ትሻሻለህ ወደሱ። ወደ እኔ ይኸው አሁን ላይ ምን በቃ ሙቪህን ቁጭ ብለህ በቃ ተደብቀህ ኑር ይላል። እኔ ግን ያደረግኩት ምንድን ነው? ተሻገርኩኝ። እየተሰቃየውም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። የሆነ ጊዜ ላይ ትዝ ይለኛል ወደ ሶሻል ሚዲያ ስመጣ መጀመሪያ ላይ በጣም ይከብደኝ የነበረው የሰዎች አስተያየት ነበር እና መጀመሪያ አካባቢ እንዲሁም በጥሩ መልኩ ነበር ሰዎች ተቀብለውኝ የነበሩት እና የሆነ ሞመንት ላይ ባላሰብኩትኝ ሁኔታ በጣም ብዙ ስድቦችን ማስተናገድ ጀመርኩኝ። በጣም ብዙ እና የዛ ሰዓት ማቆሙን ላፈለግኩኝ። በቃ ቢቀርብኝስ ማለት ለምንድን ነው ሰዎች እንዲሰድቡኝ የማደርገው? ራሴ እኔ ነኝ እዛ ላይ የወጣሁት እንጂ እነሱ አይደሉም የመጡት። እኔ ነኝ ስልካቸው ላይ የሄድኩትኝ፣ እኔ ነኝ እንትን ያደረግኩትኝ እና ብትወስ ምናምን ብዬ የወሰንኩበትኝ መወሰን ሳይሆን ወደ ውሳኔ የቀረብኩበትኝ ታይም ነበር እና እንድመለስ ያደረገኝ የያዝኩትኝ